አዲስ አበባ ከተማን እንደ ስሟ ውብና ለኑሮ የተመቸች ለማድረግ እየተከናወነ ባለው ተግባር በከተማዋ የስራ ባህል ለውጥ መጥቷል። በዚህም 24/7 በስራ ማሳለፍና በበዓላትና በረፍት ቀናት ጭምር በመስራት ፕሮጀክቶችን በፍጥነት የማጠናቀቅ ሂደቶች ተለምደዋል። የ2018 የጥምቀት በዓልን ከአትላስ ብራስ፣ እንግሊዝ ኤምባሲ፣ ጎላጉል፣ ኤድና ሞል፣ ፍሬንድሺፕ፣ ከውሃ ልማት፣ ሩዋንዳ ድልድይ፣ ከቦሌ መድኃኔዓለም ትምህርት ቤት፣ አያት ሆስፒታል፣ ከአዲስ አበባ ስቴዲየም፣ ቦሌ ቀለበት መንገድ፣ ከኡራኤል አትላስ የመንገድ ስራ ፕሮጀክቶችና በካዛንቺስ የህፃናት ፓርክ ግንባታ በስራ ላይ ከሚያሳልፉ ሰራተኞች ጋር የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ አብረው አክብረዋል። እናንተን ለመሰሉ ሰራተኞች በዓል ማለት ከጉስቁልና ለመውጣት ከሚደረገው ጥረት ጋር ተጣጥሞ የሚከበር ነው ያሉት ከንቲባ አዳነች ሰራተኞቹን ለትጋታቸው አመስግነዋል። እናንተን የመሰሉ ቀንም ሌሊትም ተግተው የሚሰሩ በዓል ማለት በጉስቁልና ውስጥ ሆነን ሳይሆን ከጉስቁልና ለመውጣት ከምናረገው ጥረት ጋር አጣጥመን በጥረታችን ሀገራችንን ማበልጸግ አለብን በሚል ታላቅ የሆነ እልህና ቁርጠኝነት በመስራት እናከብረዋለን። ይሄ ነው በዓላችን ብላችሁ በስራ ጥምቀትን እያከበራችሁ ላላችሁ እናንተ የኢትዮጵያ ልዩ ጀግኖች ናችሁና አዲስ አበባ ታመሰግናችኋለች። በራሴና በከተማው አስተዳደር ስም እጅግ አድርጌ አመሰግናችኋለሁ። ከድህነት ለመውጣትና አዲስ አበባን ሁሌም ደማቅ የቱሪስት መዳረሻ ለማድረግ ያለማቋረጥ መትጋትና መስራት ይገባል ሲሉም ነው ከንቲባ አዳነች መልእክት ያስተላለፉት። እናንተ ለአዲስ አበባ ብቻ አይደለም ለኢትዮጵያ ሀገራችን አዲስ የስራ ባህልን የምታስተዋውቁ የምታስተምሩ ትጋትን በቁርጠኝነት በወሬ ሳይሆን በተግባር የምታሳዩ ሰርታችሁ ከተማችሁን ውብ አበባ በማድረግ የበለጠ በርካታ በዓላቶችን እንድናከብር እያንዳንዱ ቀን በዓል እንዲሆንልን ሁሉ ጊዜ ቱሪስት መስህብ ማዕከል ሆነን በርካታ ሀብቶችን ማግኘት እንድንችል በዛ ደግሞ ለሁላችንም ጥቅም ከጉስቁልና ለመውጣት የምንችልበትን አቅም የምንፈጥርበት በማድረግ በኩል ትልቅ መሰረት የጣላችሁ ናችሁ፣ እየጣላችሁ ነው ያላችሁት። አሁንም በርቱ። በዓላችንን እያከበርን ስራችንን እንሰራለን። ነጣጥለን አናይም። በልባችን በዓሉ ትልቅ ክብር አለው። በእጆቻችን ደግሞ የበለጠ ኢትዮጵያን ከበዓሉ ጋር አስተሳስሮ ከፍ ማድረግ በሚችል ከፍታ ላይ ለማስቀመጥ እንተጋለን እንሰራለን። የኮሪደር ልማቱ ከተማችንን ከማድመቅ አልፎ ለልጆቻችን የለማች ሀገርን እንድናስተላልፍ የሚያስችለን ያሉት የመርሃ ግብሩ ተሳታፊ ሰራተኞች በከተማዋ የመጣው የስራ ባህል ለውጥ በዓልን በስራ እንድናሳልፍ አስችሎናል። በዓሉን በዚህ መልኩ ማክበራችን ደግሞ የበለጠ ተነሳሽነትን ፈጥሮብናል ነው ያሉት። ከተጀመረበት ጊዜ ጀምሮ እነዚህን 3 አመታት በዚህ መዲናችንን የማስዋብ ስራ ላይ ነው የምንገኘው። ያው አሁን በዓል እንዳጋጣሚ ወይንም ድንገተኛ ነገር እየሆነብን አይደለም በዚህ ሰዓት ላይ የሚገኘው። ምክንያቱም ኦሬዲ ባህል አድርገናል። የበዓል ቀናትን፣ እሁድን፣ የረፍት ቀናትን ሁሉንም መስራት አሁን ኦሬዲ እንደ ባህል የወሰድነው ነገር ስለሆነ እንዳጋጣሚ የሚመጣ ነገርና አዲስ ነገርም ነው ብለን አሁን ላይ ኮንሲደር እናደርገው። በተጨማሪነት ደግሞ ዛሬ ክብርት ከንቲባችን በማዕከላችን ስለተገኙ በዓሉን በስራ ላይ በሳይት ላይ ምሳም አብረን በልተን በማሳለፍ አብረውን ስለተገኙ እጅግ በጣም ደስተኞች ነን። ይሄ ማለት ለሀገራችን ባስተማረችን በሰጠችን ልክ እኛ ደግሞ መልሰን ለሀገራችን መስጠት የምንችልበት ኦፖርቹኒቲ ስለሆነ የተሰጠን በዛ በጣም ደስተኞች ነን። በጣም ኢሞሽናል የሚያደርግ ነገር ነው። ምክንያቱም የተወለድንበት ያደግንበት ብሎም የተማርንበት ቤተሰብ ያፈራንበት ከተማ ስለሆነ ስንሰራለት ለነገው ትውልድ ለወለድናቸው ልጆች ደግሞ የምናቆየው ቅርስ እየሰራን ስለሆነ በጣም ደስተኞች ነን። ክብርት ከንቲባችን በነገራችን ላይ በጣም ነው ሞቲቬት የሚያደርጉን። እየሰራን ባለንበት ናይት ላይ ስንሰራም ሌሊት መጥተው ያበረታቱናል። ቀንም እንደዛው ይጎበኙናል። በቀን 2 የሚጎበኙ እና በየቀኑ ነው ሞቲቬት የሚያደርጉን። ዛሬ ደግሞ በይበልጥ በዓል ስለሆነ በጣም ነው ደስ ያለን ስላገኘናቸው። ይሄ ነገር በጣም አሪፍ ነው። ድሮ ላይ እንደዚህ አልነበረም እና የአገራችን ያው ስንማር እንዲህ እንሰራለን ብለን አልነበረም የተማርነው እና ግን ወተን ስራ ላይ ወተን እየሰራን ስናየው
አገራችን ለኛ ያረጋችልን ደግሞኛ በዚህ መልኩ ስንመለስ በጣም ደስተኛ ነን። ደግሞ እንደዚህ አይነት መሪ እንደዚህ አይነት የሴት መሪ አግኝተን ሞቲቬት በመሆናችን በጣም ደስተኛ ነን። ያው የስራው ሁኔታ የስራውን ያለ ማቋረጥ እንድንሰራ ያስገድደናል። በዚህ ሁኔታ ባህሎችም ምኖችም ያልፋሉና እነሱንም ደግሞ አንድ ላይ እየሰራህ የምታሳልፍባቸው ሁኔታዎች አሉ እና ጥሩ ነው። ጥሩ ስሜት አለው ብዬ አስባለሁ። መፈጸም የማይችሉ የሚመስሉን ነገሮች እየሆኑ ማየት የምንችልበትን እድል የፈጠረ ይመስለኛል። ይሄ ነገር ደግሞ እንደ ከተማም ከከተማውም አልፎ ደግሞ በተለያዩ ክፍለ ሀገራትም ምናምን እየተካሄደ ነው ያለውና አንድ ነገር ሲሰራ ሌላ ደግሞ የተሻለ አብሮ ይዟቸው የሚመጣቸው እድሎች አሉና እሱን መሆኑ ጥሩ ነገር ነው ብዬ አስባለሁ።